ሀንዬ እንግዲህ አባቷ ምንም አልሆኑ የእውነት ደስ ብሎኛል ማለት ነው። ምክንያቱም ባለፈ ፎቶዋን እያየች እያለ እንግዲህ አሲር ደውሎላት አባዬ ምን ሆና ብላ ፎቶውን ወርውራ ነበር እየሮጠች ሄደችው። እኔም እውነት ለመናገር አባቷ የሆነ ነገር ገጥሟቸው መስሎኝ ነበረ፣ ግን ምንም አልሆኑም። በጣም ደስ ብሎኛል ማለት ነው። ሀንዬ እንግዲህ ጆሮ የጠራት ገንዘቡ ልሰጣት ነበረ። ከዛም ሀኒ ገንዘቡ ስታዩ ማመን አቃታት። ይሄ ሁሉ ገንዘብ ከየት ነው ያመጣኸው? አሲር ደግሞ ስራህን ጀመርክ እንዴ እንደ በፊት ውስጥ ላ በፍጹም ማነሽ ሀንዬ፣ አሁን ግን ለአባትሽ መድረስ ስላለብሽ ገንዘቡን ይዘሽ ዝም ብለሽ ሂጂ። እኔ በኋላ ሁሉንም ነገር አስረዳሻለሁ። አሲር ወደዛ ስራ ከተመለስክ እኔ እኮ ከአባዬ ጋር እንዳትራራቁ ብዬ ነው። በፍጹም እንደዛ ውስጥ አልገባውም ሀንዬ አላት። እሺ በቃ አለችና እሷም ገንዘቡን ይዛ ወደ አባቷ ሄደች። ከዛ ወደ አባቷ ስትሄድ አባቷ ጋር ስትደርስ ፊቷ በፈገግታ የተሞላ ነው። እንዴ ሀንዬ የዛሬማ የተለየ ነው። ምንድን ነው ይሄ ሁሉ ፈገግታ? አባዬ በጣም ደስ ስላለኝ ነው አለችው። ምንድን ነው እኮ ደስታች ሲላት፣ አባዬ የሕክምናውን ገንዘብ እኮ አገኘው አለችው። እኮ ከየት እንዴት አላት። አባዬ እሱን አሁን ልነግርህ አልችልም፣ ግን ሕክምናው መጀመር አለብህ እኮ። መጀመሪያ ምንጩን ንገሪኝማ፣ ከየት ነው ያመጣሽው አላት። አባ በቃ እሺ በለኛ አታስጨንቀኝ አላት። ሀኒ እየዋሸሽኝ? እኔም መብርሃን ምስክሬ ነች አባዬ ምንም አላሸውክም አለችው። ከዛም እንግዲህ አንቺ በሷ ስም ምለሽ መቼም አትዋሽም እንዴ አባዬ? ግን እኔ አታምነኝም እንዴ? እኔ ውሸታም ነኝ እንደ ስትለው፣ አይ አይደለሽም አላት። ከዛም ሀንዬ አባዬ በቃ አሁን ምግብ ልስራልና ወደ ሐኪም ቤት ትሄዳለህ እኮ ንገሪኝ አባዬ፣ እኔ እንዳትጨነቅብኝ ስለምፈልግ ነው አለ። እና ሁሉንም ነገር እነግርሃለሁ አለችው። ንገሪኝ አላት። በቃ ሰዎቹ ናቸው የሰጡኝ አለችው። ይሄ ሁሉ ገንዘብ አላት። አዎ አባዬ፣ ምን ብታደርጊላቸው ነው ልጄ ሁሉ ገንዘብ የሰጡሽ አላት። እሳቸውም እንግዲህ በጣም ተገረሙና ይሄን ገንዘብ ይች ልጅማ የሆነ እኔ የማላውቀው ስራ እየሰራች ነው፣ መጥፎ ነገር የምትሰራ መስሏቸው ነው። እንግዲህ አባት የወለደ አንጀት አስቸጋሪ ነው። ሀና ግን እንደዛ አይነት ልጅ አይደለችም። ከዛም እንግዲህ ለአባቷ እንትን አለችና ተኙ። እሷ ግን ተኝታ አላደረችም። ያዛ ያየችው ፎቶ እንቅልፍ ነስቶታል። እኔ እናቴ ሜላት ነች ማለት ነው። እመብርሃንዬ እንደው ምን ጉድ ነው? አረ ምን ውስጥ ነው የገባሁት? እያለች እንግዲህ ራሷን እየጨነቀነቀች ትገኛለች በእንቅልፍ ልቧ። ከዛ መንጋቷ አይቀርም ነጋና ቁርሳ በላችና ወደ ስራዋ ሄደች። ከዛ ክችን ውስጥ ቆማ ብቻዋን ፈገግ እያለች ነበረ። ሰላምዬ መጣችና እንዴ ሀንዬ ብቻሽን እየሳቅሽ ነው እኮ ስትላት፣ ሳኩ እንዴ ሰላምዬ አለቻት። እንዴ አዎ እየሳቅሽ እያየሁሽ አለቻት። እኔ እንጃ ሰላምዬ፣ ሀና ግን ሰሞኑን ምን እየሆንሽ ነው አለቻት። ምን እኮ ሰላምዬ አለቻት። እኔ አላቅም ብቻ የሆነ ነገር ሆነሻል አለቻት። አረ ምንም አልሆንኩም ሰላምዬ ዝም ብዬ ነው አለች። ከዛም ሀንዬ አባዬ እኮ ሕክምና ሊጀምር ስለሆነ ደስ ስላለኝ ነው ሰላምዬ፣ ለሌላ ነገር አይደለም አለቻት። እሺ እንግዲህ እንደዛ ከሆነ አለቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ሀንዬ አባቷ ምንም ስላልሆነ በእውነቱ በጣም ደስ ብሎኛል። እንግዲህ ሀና አባቷ ሕክምና ለመጀመር ገንዘቡን አግኝታለች። ከዛም ለሰላምዬ ስትነግራት በጣም ደስ አላት። በቃ ሂጂ አባትሽን ሐኪም ቤት ወስጃቸው፣ እኔ ቁርሱን እኔ ራሴ እሰራለሁ አለቻት። እንዴ ሰላምዬ እኔ ራሴ ሰርቼ እሄዳለሁ፣ አንቺ ደግሞ ድርቅ የምትይው ነገር አለ፣ ሂጂ እማዬን አስፈቅጃት፣ ደግሞ በኋላ እንዳትጮህብሽ አታስፈቅጃት ሄደሽ ብላ ከዛ እናቷ ጋር ሄደችና እትዬ ፍቃድ ልጠይቆት ነው የመጣሁት። ምን ሆንሽ ሀንዬ ስትላት፣ አባዬን ሐኪም ቤት ልወስደው ነው ስትል፣ እንዴ አባትሽ ባሰባቸው እንዴ ሀንዬ ስትላት፣ ኧረ አይደለም እትዬ ዛሬ ሕክምናው መጀመር ስላለበት ነው። እንዴ ገንዘቡ ቆይ ሀንዬ ነይ እስቲ ቁጭ በይ አለቻት። አስቀመጠቻትና ገንዘቡ ስንት ነው የተጠየቅሽው ትላት፣ 400 ሺህ ብር ነው አለቻት። ከዛም ታዲያ አንቺ ገንዘብ እጅሽ ላይ አለ ስትላት፣ ያው እርሶ የሰጡኝም እና ትንሽ ጨምሬበት ሕክምናው መጀመር አለበት አለቻት። ሀንዬ ለምን እንደዚህ አናረግም? እኔ ድርጅቱ ውስጥ በነጻ ይታከማሉ፣ ድርጅቱ ይሸፍናል፣ የኔ ድርጅት ይሸፍናል አለቻት። አባትሽ ሕክምናውን ጀምረው ከሚያቋርጡ፣ ኧረ እትዬ እንደዛማ አይሆንም፣ ሰው ማስቸገር ይሆናል አለቻት። አይ ምንም ችግር የለውም፣ እንደውም በቃ ስራ ልሄድ ነበረ፣ ከስራ ልቀርና አባትሽን ይዘን እንሄዳለን፣ እኔ አብሬሽ እሄዳለሁ አለቻት። በጣም ደስ አላት ሰላምዬ ሀንዬ። ከዛም እንግዲህ ልብሳቸውን ቀያየሩና የሀኒን አባት መርፌ አስወግተው ተመልሰው መጡ። ከዛ ወደ ቤት ሲመለሱ
ሰላምዬ ቁርሱ ሰርታ አስቀምጣለች። ሄዳ ክላሷ ቁጭ ብላ ነበረ። ሰላም እናቷ ብጠራት አልሰማችም። ሀንዬ ሂጂ ጥሪያት ብላ ሀና ልጠራ ስትሄድ ሰላምዬ ምን ነው አለቻት። ምንም መጣችሁ እንዴት ስትላት፣ አዎ አባትሽ እንዴት ናቸው? አባዬማ ደህና ነው፣ ያው ሕክምናውን ጀምሯል አለቻት። በጣም ደስ ይላል ሀንዬ ግን የሆነ ነገር ጠይቅሽ አለቻት። ጠይቅኝ ሰላምዬ ምንድን ነው ስትላት፣ ትላንትና ግን የሴትን ፎቶ ካላሳያችሁኝ ብለሽ ድርቅ አልሽ። ከዛ ደግሞ እማዬ ስታሳይሽ ደንግጠሽ አየሹ ፎቶ ምን ሆነሽ ነው? ለምንድን ነው የደነገጥሽው? ስትላት ሰላምዬ በህይወቴ ውስጥ ምን እየተፈጠረ እንዳለ አላውቅም፣ ግን በቃ ፎቶውን ሳይ ደንግጬ ነው አለቻት። እኮ ለምን ስትላት፣ አይ በቃ አሁን ልነግርሽ አልችልም ሀና ድርቅ አትበይ ንገሪኝ አለቻት። አይ አልነግርሽም አለቻት። ወደሽ ሳይሆን በግድሽ ትነግሪኛለሽ ንገሪኝ አለቻት። ከዛም ሰላምዬ ማነች ሀንዬ ሰላምዬ እርግብን እንዴት እንዳገኛችሁ ትነግሪኛለሽ አለቻት። እሷማ በቴሌቪዥን ታይታ እኮ ነው። ከዛም ማስረጃ እጇ ላይ ያለው ፎቶ ምናምንና ማስረጃው ታዲያ እናንተ አመናችኋት አለቻት። እንግዲህ በማስረጃው አለቻት። ካላስከፋዎች ዩቲዩብ ላይ የተለቀቀውን ቪዲዮ ታሳይኛለሽ አለቻት። አሳየቻት። ስታየው እንግዲህ ያ ዩቲዩብ ላይ የታየው ፎቶ እና ቤት የነበረው ፎቶ ነው። ማመን አቃታት። ጮኸች። እንዴ ሀንዬ ምንድን ነው የሆንሽው? ምንድን ነው እሱ አለቻት። እመብርሃንዬ ይሄንን ከምታሳይኝ በልጅነቴ ቅጥፍ አድርገሽ ብትገላገኝ ምን አለበት? ምን ጉድ ውስጥ ነው የገተትሽኝ እመብርሃን፣ ወይኔ ጉዴ እያለች እንግዲህ ማልቀስ ጀመረች ማለት ነው። ሰላምዬ በጣም ደነገጠች። ያልሆነ ቪዲዮ ነው እንዳያሳዩት ብላ እንግዲህ ሀና እናቷ ሜላት መሆኗን አወቀች። በጣም ደስ ይላል። ደስ ብሎኛል። እችን አስመሳይና ሌባ ለህግ ማቅረብ ነው በማጭበርበር የተነሳ ከባዩሽ ጋራ ማለት ነው። እና ባዩሽ ተብዬዋንም እችንም እርግብ ተብዬዋንም ለህግ ማቅረብ አጭበርባሪዎች ናቸው፣ ሌቦች ናቸው። እና የሀናን እድል መስረቅ ራሱ በጣም ነውር ነው። ሀንዬ በቅርቡ እንግዲህ የእናቷ እቅፍ ውስጥ ትገባለች ብዬ አስባለሁ። እቺ ሀሴት ተብዬዋ ደግሞ እናቴ አድርጊልኝ ያልኩሽን ነገር እንኳን አንድ ቀን አድርገሽልኝ አታውቂም፣ ግን ለምን አለቻት። እንዴ ደግሞ ምን ጠይቀሽኝ እምቢ አልኩሽ ስትላት፣ እንዴ ስንት ቀን ነው ማዬ እርግብ አትበይኝ ያልኩሽ አለች። እና ማን ልበልሽ? ሀሴት በይኝ አለኝ። መቼም ሀሴት ልትሆኚ አትችይም አንቺ። ወይ ታዲያ አላልኩሽም እንዴ? በቃ ይቅርታ አድርጊልኝ እኔ ልጅ እኮ ረስቸው ነው ምናምን አለች። ከዛ በኋላ እሺ በቃ እናቴ እወድሻለሁ አለቻትና እናቷ ወደ ሕክምና ሄደች። ከዛ መኝታ ክላሷ ገባችና ይህች ሴትዮ ግን ምን አስባ ነው? ወይኔ ሀና የምትለው ወይኔ አክስቴ መዋረዳችን ነው መሰለኝ፣ ጉዳችን ሳይጋለጥ አይቀርም አለች። እና እንግዲህ በቅርቡ ሀና የሜላት ልጅ ትሆናለች። እቺ ደግሞ ወደ መጣሽበት ትመለሻለሽ። ለዛውም አጭበርባሪ ነች በመባል ትከሰሽና ማለት ነው። ሌባ የሰው ሀብትና ንብረት ለመስረቅ ነው የመጣችሁት እናንተ ሲጀመር ማለት ነው። አንቺና እቺ ባዩሽ ተብዬዋ ቀናተኛ፣ በሰው ሀብት የምትቀና፣ በሰው ኑሮ የምትቀና፣ ሁሉም ድራማ ላይ እንደዚሁ ነች እቺ ሴትዮ ማለት ነውና እንግዲህ ሀና በቅርቡ እናቷን ትቀላቀላለች፣ የእናቷን ታውቃለች ብዬ አስባለሁ። አቶ ኖላዊም ደግሞ ከበፊታቸው ድነው ልጃቸው እናት ስላገኘችላቸው በደስታ እንግዲህ ልደት ያከብራሉ ብዬ አስባለሁኝ። እንግዲህ መልካም ዜና ያሰማን።